ይህ መላ ከ1 ሚሊዮን በላይ ተመልካቾች ከ46000 በላይ ላይክ አግኝቷል። ስፖንጅ ዕቃ ማጠቢያ ብቻ ነው ብለው ካሰቡ እንደገና ያስቡ፣ ሙሉ በሙሉ ተሳስተዋል። የጥርስ ሳሙና እንደዚህ ታምረኛ ነው። 1.6 ሚሊዮን በላይ እይታና ከ64000 በላይ ላይክ አግኝቷል። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ ማጋራበት መላ ትሬንዲንግ ተጀመረ። ለዛሬ የመጀመሪያ ያደረኩት በቲክቶክ መስኮቴና በፌስቡክ መስኮቴ አጋርቼ ብዙ ተመልካቾች ያገኘውበትን 3 ቪዲዮ ነው። የመጀመሪያ ያደረኩት የስፖንጅ ያልተነገሩ ጥቅሞችን ያጋራውበትን ቪዲዮ ነው። ይህ መላ ከ1 ሚሊዮን በላይ ተመልካቾች ከ46000 በላይ ላይክ አግኝቷል። ስፖንጅ ፍሪጅ ውስጥ ያስቀምጡና በሚቀጥለው ቀን አስገራሚውን ውጤት አያምኑም። ስፖንጅ ዕቃ ማጠቢያ ብቻ ነው ብለው ካሰቡ እንደገና ያስቡ፣ ሙሉ በሙሉ ተሳስተዋል። ጥቅሙ ከዚህ በጣም የራቀ ነው። ፍሪጅ ውስጥ የማስቀመጡን ሚስጥር ከመንገሬ በፊት ህይወቶን ቀላል የሚያደርጉ ሌሎች አስገራሚ አጠቃቀሞች ላካፍሎት። እስቲ ያስቡት፣ እንደዚህ የተበላሸ ልብስ አለዎት፣ እሱን በፕላስተር ለማስወገድ እየሞከሩ ነው። አቁሙ፣ ጊዜ አጥፉ። መፍትሄው ቀላል ነው። አዲስ ስፖንጅ ያዙና በአረንጓዴ ጎን በልብስ ላይ ይሹት። አበቃ፣ ችግሩ ተፈቷል። የስፖንጅ ሌላኛው አስደናቂ ጥቅም በቤቶ ውስጥ ከፍ ያሉ ቦታዎችን ማጽዳት ነው። በደረጃዎች ወይም ወንበሮች ላይ መውጣት የማይወዱ ከሆነ ዘዴው ይህ ነው። በስፖንጅ ውስጥ ክፍተት ይስሩ፣ ትንሽ ሳሙናና ውሃ ይጨምሩ፣ በጉድጓድ ውስጥ መጥረጊያ እንጨት ያስገቡ። ይህንን ብልሃት ከዚህ በፊት አይተውት ከሆነ አይቼዋለሁ ወይም አላየሁትም በማለት አስተያየቶን ይስጡን። የመታጠቢያ ቤቶን ጣሪያ፣ የኩሽና ጣሪያውን ወይም የሚፈልጉትን ማንኛውም ከፍ ያለ ቦታ ሁሉንም ደረጃዎች ላይ ሳይወጡ ወይም ለአደጋ ሳይጋለጡ ማጽዳት ይችላሉ። ልብሶትን ስታጥቡ በእርጋፊና በብናኝ ተሞልቶ ካስተዋሉ ስፖንጅ ምርጥ አጋር ይሆናል። ማጠብ ከመጀመሩ በፊት አዲስ ስፖንጅ ወደ ማሽኑ ውስጥ ይጣሉ። ይህን በሚያደርጉበት ጊዜ ስፖንጁ እንደ ማግኔት ይሰራል፣ ይሰበስባል፣ እናም በልብሶ ላይ እንዳይጣበቅ ይከላከላል። ስፖንጅን በፍሪጅ ውስጥ የማስቀመጥ ሚስጥር። አዲስ ስፖንጅ ያዘጋጁና ትንሽ ጨው ያደርጉበት፣ ከዛም ስፖንጁን በማቀዝቀዣ ውስጥ ያስቀምጡት። በዚህ ቀላል ዘዴ ከመጠን በላይ እርጥበት በእጅጉ ይቀንሳል። ምግቦን ለረጅም ጊዜ ትኩስ አድርጎ ያቆያል፣ በተለይም አትክልቶች። ይህ ጠቃሚ ምክር በማቀዝቀዣ ውስጥ መጥፎ ጠረኖችን ለማስወገድ በጣም ጥሩ ነው። ለስፖንጅና ለጨው ምስጋና ይግባ፣ አስደናቂ የመሰብሰብ ኃይል አለው። በሚፈልጉበት ጊዜ ስፖንጁን በማቀዝቀዣ ውስጥ ማስቀመጥ ይችላሉ። ጨው ወደ ጥቁርነት መቀየሩን ሲመለከቱ ይቀይሩትና መልሰው ያስገቡ። አሁን የእርሶ ተራ ነው። የትኛውን በቤቶ ውስጥ እንደሚሞክሩ ይንገሩን። በዚህ መላ ላይ አስተያየታችሁን አስፍሩልን። ወደሚቀጥለው መላ ስናልፍ በቲክቶክ መስኮቴ ላይና በፌስቡክ መስኮቴ አጋርቼው የጥርስ ሳሙና እንደዚህ ታምረኛ ነው የሚለው 1.6 ሚሊዮን በላይ እይታና ከ64000 በላይ ላይክ አግኝቷል። የጥርስ ሳሙና እንደዚህ ታምረኛ ነው። ሩዝና የጥርስ ሳሙና ሲደባለቅ ኃይለኛ ሙጫ ይሆናል። የጥርስ ሳሙናና ቢራ ነጭ ጫማውን ወደ ነበረበት ይመልሳል። የጥርስ ሳሙናና የልብስ ማጠቢያ ሳሙና ከጫማው ላይ ነጠብጣቦችን ያስወግዳል። የጥርስ ሳሙናና የዕቃ ማጠቢያ ሳሙና መስታወቶችን ይጥረጉበት፣ አንጸባራቂ ያደርገዋል። የጥርስ ሳሙና በመወልወያ ባልዲ ውስጥ ይጨምሩ፣ ወለሉ እንደ አምፖል ያበራል። የጥርስ ሳሙናና የልብስ ማጠቢያ ዱቄት የወለል ንጣፎችን ሙሉ በሙሉ ያጸዳል። ነጭ ልብሶ ወደ ቢጫነት ሲቀየር ምን ማድረግ አለቦት? ልብሱን ይጥሉታል? ያስቀምጡ። 5 ሴንቲሜትር የጥርስ ሳሙና፣ ጥቂት የልብስ ማጠቢያ ሳሙናና ትንሽ ጨው ይጨምሩ። በ50 ዲግሪ አካባቢ በፈላ ውሃ ውስጥ ለ10 ደቂቃዎች ያስቀምጡት። በቀስታ ይሹት። ናም ልብሱ አዲስ ይሆናል። የወርቅ ወይም የብር ጌጣጌጦን ከቆሻሻ ለማጽዳት ወደ ጌጣጌጥ መደብር አይሂዱ፣ ሊጎዳ ይችላል። የጥርስ ሳሙና፣ ጨው፣ የዕቃ ማጠቢያ ሳሙናና ነጭ ኮምጣጤ ጨምሮ በደንብ እንዲሟሟ ያድርጉት። ለ10 ደቂቃዎች ይጠብቁ። ከዛም በጨርቅ ያጽዱት። የወርቅና የብር ጌጣጌጦ እንደ አዲስ ያበራል። አሁን ደግሞ ከ818,000 በላይ እይታ ያለው ከ32,000 በላይ ላይክ
አግኝቷል። እነዚህን ቀላል መንገዶች የፈጠረ ሰው በእውነት ሊቅ ነው። ቁም ሳጥን ውስጥ የንጽህና መጠበቂያ ሞዴስ ይለጥፉና ከዛም የሚወዱትን የተወሰኑ ሽቶዎች ይርጩ። ልብሶቹ ጥሩ መዓዛ ይኖራቸዋል። የታሰረ ብሎን ለመፍታት ተመጣጣኙን ቁጥር ካላገኙ በቀላሉ ለመፍታት በዚህ መልክ ይጠቀሙ። ፊኛ በቤቶ የፍሳሽ ማስወገጃ ውስጥ ያለውን የሽታ ችግር ሊፈታ ይችላል። የፊኛውን ጭንቅላትና ጅራት ይቁረጡ። ፊኛውን በቆሻሻ ትቦ ውስጥ በዚህ መልክ ያስቀምጡ። ከዛም ትቦ ላይ ይሰኩት። ሽታ ማስወገድ ይችላሉ። ቁልፍ ጠፍቶቦታል። ቁልፍ ሰሪ ማግኘት አያስፈልጎትም። ሽቦ ታጥፎ ወደ መቆለፊያው ቀዳዳ ውስጥ ያስገቡ። ከዛም ወደ ቀዳዳው መፍቻ በማስገባት ይክፈቱት። አትክልት በሚከትፉበት ጊዜ እጆ እንዳይነካ ከፈለጉ የጣሳ ክዳን በጣቱ ላይ በማድረግ ይጠቀሙ። ሻይ ለማጥለል የወረቀት ኩባያ በስቴኪኒ ይብሱና ሌላ ኩባያ ውስጡ ያስገቡ። ሻይ ቅጠል ጨምሩ፣ ውሃ ይጨምሩ። የተጣራ ሻይ ይጠጣሉ። በዚች ቀላል ዘዴ እጆን ከመቃጠል ይጠብቁ። ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ሕይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ።